የግራፊክ ዲዛይን ማስተር ክላስ ፌዝ 3 በዚህ ቪዲዮ ላይ የምንጀምረው ይሆናል። እስካሁን ድረስ ፌዝ 1 እና ፌዝ 2ን አይታችሁ መጣችኋል። አሁን ደግሞ ፌዝ 3 ነው የምንመለከተው ወይም ደግሞ ፌዝ 3 ነው የምንጀምረው። የነፃ የግራፊክ ዲዛይን ማስተር ክላስ ወደ እናንተ እንዲደርስላችሁ ያደረገው ኢትዮ ቴሌኮም ስፖንሰር በማድረግ ነው። ከፌዝ 1 ጀምሮ ፌዝ 2 ላይም እንዲሁም አሁን ደግሞ ፌዝ 3 ላይም አብሮን የሚቆይ ይሆናል። ይህንን የግራፊክ ዲዛይን ማስተር ክላስ እስከምንጨርስ ድረስ ማለት ነው። እናንተ ኢትዮ ቴሌኮምን በኮመንት ማመስገን ትችላላችሁ፣ እኛ ደግሞ በቪዲዮ እናመሰግን። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ሰላም እንዴት ናችሁ? ማታንያ ነኝ፣ ኮንተንት ክሬተር እና ዲዛይነር። የዚህ ግራፊክ ዲዛይን ማስተር ክላስ ደግሞ ኢንስትራክተራችሁ ነኝ። ስለ ዲጂታል ዓለሙ ለማወቅ ከቴክ ቲፖች እስከ ክሬቲቭ ስራዎች በአንድ ላይ የምታገኙበት የዩቲዩብ ቻናል ነው። እኔ ደግሞ ማታንያ ተድላ ቪዲዮ እየሰራው የምለቅላችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ታደርጉ ትችላላችሁ። ሰብስክራይብ ካደረጋችሁ በኋላ ደግሞ ቪዲዮ ቶሎ ቶሎ እንዲደርሳችሁ ከጎን ያለችውን የደወል ምልክት ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር ኖቲፊኬሽን ወይም ደግሞ የማሳወቂያ መልእክት ይልክላችኋል። የመጀመሪያ ተመልካች መሆን ትችላላችሁ። ቪዲዮ ላይክ አድርጋችሁ ጀምሩት። በኢትዮ ቴሌኮም ስፖንሰር ተደርጎ የሚቀርብላችሁ ይህ ነፃ የግራፊክ ዲዛይን ማስተር ክላስ ፌዝ 1 ፌዝ 2 እያለን ፌዝ 3 ላይ ደርሰናል። ፌዝ 3 ላይ ይሄ የኢንትሮዳክሽን ቪዲዮ ነው። ምን ነገሮችን ትመለከታላችሁ፣ ምን ነገሮችን አብረን እንሰራለን፣ ምን ነገሮች ደግሞ መዘጋጀት አለባችሁ የሚለውን ከእናንተ ጋር የምንወያይ ይሆናል። ከዛ በፊት ግን ብዙዎቻችሁ ኮሜንታችሁ ደስ ይላል። በጣም ፖዚቲቭ የሆነ ፊድባክ ነው የምትልኩት። እንዲሁም ደግሞ በቴክስት ቴሌግራም ላይም በመጻፍ ኢንስታግራም ላይም በመጻፍ እየተከታተላችሁ ቪዲዮዎችን ፎቶ አንስታችሁ የምትልኩልኝም አላችሁ። እጅግ በጣም ደስ ይላል። ከዛ በተጨማሪ ግን አብዛኞቻችሁ እንዲፈጥን ትፈልጋላችሁ፣ ቶሎ ቶሎ እንድለቅላችሁ ትፈልጋላችሁ። እንደዛ ባደርግላችሁ እኔም በጣም ደስ ይለኛል። ግን ይሄ ሁሌ የሚቀመጥ ነው። ዛሬ ሰርቸው ምተው ነገር አይደለም እና እያንዳንዷን ነገር ስሰራላችሁ ሪሰርች አድርጌ ለምሳሌ አሁን እኔ ግራፊክ ዲዛይን ስማር የነበረው ነገር እና አሁን ያለው ነገር በጣም ዲፍረንስ አለው እና እነሱ ነገሮች በማየት አሁን ፌዝ 3 ላይ በደንብ አሳያቸዋለሁ። የምጠቀማቸው ዌብሳይቶች አሉ፣ ኤክስቴንሽኖች አሉ። አንዳንድ ዌብሳይቶች ሲጀምሩ ፍሪ ይሆኑና ከዛ በኋላ ፔይድ ይሆናሉ። እነሱን ሁላ ቼክ ማድረግ ይጠይቃል። ዶክመንቱን ማዘጋጀት በራሱ እጅግ በጣም ከባድ የሆነ ነገር ነው። ከዛ ቪዲዮን ልክ እንደምታዩት መቅረጽ አለ። ከተቀረጸ በኋላ ደግሞ ኤዲት ማድረግ አለ። እነዚህ ሁሉ ስራዎች አሉና እነዚህን ሁሉ ስራዎች ሰርቼ ነው ወደ እናንተ አፕሎድ ማድረግላችሁ እና ትንሽ ጊዜ ታገሱኝ። ቆይቼ በመጣው ቁጥር ደግሞ ጥሩ የሆነ ነገር ነው ለእናንተም ይዤላችሁ የምመጣው ማለት ነው። ስለዚህ ትንሽ ስራ ይፈልጋል። የእናንተን ግን ጉጉትና የመመልከት ተነሳሽነት ግን ሳላደንቅ አላልፍም እና ከልብ አመሰግናለሁ ለሁላችሁም። ይህን ቪዲዮ ላይክ እያደረጋችሁ ጀምሩት። ፌዝ 3 የግራፊክ ዲዛይን ማስተር ክላስ ፌዝ 1 ላይ ምን ተመለከትን? እያንዳንዱ የግራፊክ ዲዛይን ፈንዳሜንታል ወይም ደግሞ ቤዚክስ የምንላቸውን ነገሮች ከእናንተ ጋር ተመልክተናል አይደል? ከዛ ደግሞ ሁለተኛው ላይ ስንመጣ ለግራፊክ ዲዛይን የምንጠቀምባቸው ሶፍትዌሮች አሉ አይደል? እነዛን ሶፍትዌሮች እንዴት ነው የሚጠቀሙት፣ የትኛው ሶፍትዌር ለምን ይጠቅማቸዋል፣ እንዴት ነው የምታደርጉበት የሚለውን ፕራክቲካሊ ከእናንተ ጋር ተመልክተናል። ፌዝ 3 ፌዝ 1 ላይ ያያችኋቸው አሉ የግራፊክ ዲዛይን ፈንዳሜንታል ወይም ደግሞ ቲዮሪውን። ከዛ ደግሞ 2 ላይ ደግሞ እንዴት አድርጋችሁ የዲዛይን ሶፍትዌሮችን የምትጠቀሙት የሚለውን አይተናል። አሁን ግን ሶስተኛው ላይ ሁለቱን በአንድ ላይ ነው የምናደርገው። እየተማራችሁ ያላችሁት ግራፊክ ዲዛይን ምን ለማድረግ ነው? እውቀቱን ይዛችሁ ቁጭ ለማለት ነው እንዴ? አይደለም አይደል?
ስራ ልትሰሩበት ነው። ለዚህ ፌዝ 3 ላይ የምንመለከተው በደንብ መጀመሪያ ላይ ተማርነው ወይም ደግሞ ፌዝ 1 ላይ ያየነውንና ፌዝ 2 ላይ ያየነውን አንድ ላይ በማድረግ እንዴት አድርገን ስራ እንሰራበታለን። ስራ ስንሰራ ደግሞ ምን እናገኛለን? ገንዘብ እናገኝበታልና ስለዚህ እንዴት አድርገን ነው ገንዘብ ማግኘት የምንችለው የሚለውን ነገር በደንብ እንመለከታለን ማለት ነው። ስለዚህ የግራፊክ ዲዛይን እውቀቱ ካላችሁ እና ደግሞ ሶፍትዌሮች እንዴት እንደምትጠቀሙ ካወቃችሁና ስራው ላይ ግን እየከበዳችሁ ከሆነ ፌዝ 3 ለእናንተ ነው። ስለዚህ ፌዝ 3 በዋነኝነት ትኩረት የሚያደርገው የምትሰሯቸው ስራዎች እንዴት ይሰራሉ፣ ክላይንት ጋር እንዴት ነው የምትነጋገሩት የሚለውን ነገር በሙሉ የምንመለከትበት ነው። ከዛ በፊት ግን እነዚህ ነገሮች ጋር ከመግባታችን በፊት ግን በመጀመሪያ ለግራፊክ ዲዛይን የሚያስፈልጉ ወይም ደግሞ ብትጠቀማቸው አሪፍ ናቸው ብዬ የማስባቸውን ዌብሳይቶችን እንመለከታለን። ከዚህ ቀጥሎ ሁለተኛው ሞጁል ላይ ማለት ነው። ከዛ ደግሞ ሶስተኛው ሞጁል ላይ ደግሞ የምንመለከተው ዌብሳይት ለመጠቀም ብሮዘር ያስፈልጋቸዋል። እዛ ብሮዘር ላይ ደግሞ ምን አይነት ኤክስቴንሽኖች ትጠቀማላችሁ? እንደ አንድ ግራፊክ ዲዛይነር ስራችሁን በጣም ያቀላሉ ኤክስቴንሽኖች። ካያችሁ ፌዝ 2 ላይ አንዳንድ ጊዜ ዌብ ፒም ወይም ደግሞ ዌብ ኢሜጅ የሆኑትን በጄፒግ ዳውንሎድ ሳደርግ አይታችኋል። ያ ኤክስቴንሽን ስላለኝ ነው። ስለዚህ ያንን ኤክስቴንሽን እንዴት አድርገን ተጠቅመን ነው ዳውንሎድ የምናደርገው የሚለውን ነገር የምንመለከትበት ይሆናል ማለት ነው። ያልን ስለ ግራፊክ ዲዛይን ኤአይዎች፣ ከዛ በኋላ ደግሞ ሎጎ ዲዛይን እንዴት ይሰራል፣ ሶሻል ሚዲያ ፖስቶች እንዴት አድርገን ነው የምንሰራው፣ ክላይንት ጋር ከመሄዳችን በፊት የራሳችን ፖርትፎሊዮ እንዴት አድርገን ነው የምናዘጋጀው የሚለውን ሪል ላይፍ ላይ የኔን የራሴን ፖርትፎሊዮም አፕዴት አላደረኩኝም፣ አፕዴት እናደርጋለን ከኔ ጋር የራሴን ፖርትፎሊዮ። እነሱን ሁሉንም ነገሮች ከእናንተ ጋር አብረን ነው የምንሰራው ማለት ነው። ስለዚህ ፌዝ 3 በአጠቃላይ እናንተ የተማራችኋቸው ነገሮች አሉ። እነዛን ነገሮች ደግሞ እንዴት አድርጋችሁ ነው ወደ መሬት የምታወሩት ወይም ደግሞ ስራ ላይ የምታወሩት፣ ስራ ላይ ከዋላችሁት በኋላ ደግሞ እንዴት አድርጋችሁ ነው ገንዘብ የምትሰሩበት የሚለውን ከእናንተ ጋር የምንመለከት ይሆናል ማለት ነው። የዲዛይን ዌብሳይቶች እንዳልኳችሁ ብሮዘር ኤክስቴንሽኖች እንመለከታለን። ከዛ ኤአይ ቱሎች እንመለከታለን። ከዛ በኋላ ደግሞ ፌክ ክላይንት እና ፌክ ፕሮጀክት የሚባሉ ነገሮች አሉ። እነሱ ስራችሁ ላይ እጅግ በጣም ይጠቅሟቸዋል። እነሱንም አብረን እንመለከታለን። ከዛ በኋላ ፖርትፎሊዮአችሁን ወይም ደግሞ የምትሰሯቸውን ለክላይንት የምታሳዩዋቸውን ነገሮች ሬዲ እናደርጋለን አብረን ማለት ነው። ስለዚህ ፌዝ 1ንም ፌዝ 2ንም ተምራችሁ የመጣችሁ ፌዝ 3ን ወይም ደግሞ ፌዝ 3 ስንጨርስ ምን ይኖራል ማለት ነው? ፖርትፎሊዮ ይኖራቸዋል። ሙሉ ለሙሉ ከጨርሳችሁ በኋላ ደግሞ በኋላ ላይ ሰርቲፊኬት አለው። እሱን የመጨረሻው ሞጁል ላይ ነው ሰርቲፊኬቱ እንዴት ነው የምታገኙት፣ ምን መደረግ አለበት የሚለውን ነገር ለእናንተ የምነግራችሁ። እነሱን ነገሮች በሙሉ ካገኛችሁ በኋላ ስኪሉም አለ፣ ሰርቲፊኬቱም አለ፣ ፖርትፎሊዮም አለ፣ የተሟላ ግራፊክ ዲዛይነር ትሆናላችሁ ማለት ነው። ስለዚህ በአጠቃላይ ፌዝ 3 ላይ የምንመለከተው ሪል ላይፍ ላይ ያሉትን ፕሮጀክቶች እንመለከታለን። ትክክለኛ ወይም ደግሞ ፕሮፌሽናል የሆናችሁ ግራፊክ ዲዛይነር ትሆናላችሁ ማለት ነው። ስለዚህ ፌዝ 3 ላይ እንደነገርኳችሁ ፖርትፎሊዮ ስንሰራ የኔንም ፖርትፎሊዮ ነው አንድ ላይ የምንሰራው። የምሰጣችሁ አሳይመንት አለ። የአሳይመንት ደግሞ ምንድን ነው? ፕራክቲስ የምታደርጉበት እናንተ ማለት ነው፣ የምትሰሩበት ነው። የአሳይመንት ደግሞ እናንተ ዝም ብላችሁ የምትሰሩት አይነት አሳይመንት አይደለም። ልክ ይህንን ትምህርት ጨርሳችሁ ወደ ስራ ስትገቡ ለስራችሁ የሚጠቅማችሁ አይነት አሳይመንት ነው የምሰጣችሁ እና እነዚህ ነገሮች በሙሉ የምንሰራው ፌዝ 3 ላይ ነው ማለት ነው። እንዴት ነው ተዘጋጅታችኋል ለፌዝ 3? ፌዝ 3 ይህንን ይመስላል። አንድ ጊዜ ግን የዚህ የግራፊክ ዲዛይን ማስተር ክላስ ስፖንሰር የሆነውን ኢትዮ ቴሌኮምን እናመስግን። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ኢትዮ ቴሌኮም እንግዲህ ስፖንሰር አድርጎት በነፃ እንድትመለከቱ አድርጎላችኋል። በኮመንት ማመስገን ትችላላችሁ። እጅግ በጣም ለእናንተ ማሳሰባችሁ ነገር መፍጠን አያስፈልጋችሁም አለ። በየትኛውም ሰዓት ማየት ትችላላችሁ። ተረጋግታችሁ
ተመልከቱት። እያንዳንዱ የሚሰራውን ነገር ደግሞ እስኪገባችሁና እስክትረዱት ድረስ በደንብ ስሩበት። እኔንም ማውራት ትችላላችሁ፣ ቀጥታ ዳይሬክትሊ መጠየቅ ትችላላችሁ ጥያቄ ካለባችሁ፣ ወይም ደግሞ ፌዝ 3 ስንጨርስ ልክ ፌዝ 1 ፌዝ 2 ላይ እንዳደረኩት የመጨረሻ ላይቭ ላይ ስገባ እዛ ላይም እየተከታተልኳችሁ ጥያቄ ካላችሁ ልትጠይቁን ትችላላችሁ። ኢንስታግራም ላይም ቴሌግራም ላይም ብቻ በተመቻችሁ ሶሻል ሚዲያ ላይ ኮንታክት ልታደርጉኝ ትችላላችሁ። ከዚህ ከግራፊክ ዲዛይን ማስተር ክላስ ጋር በተያያዘ የሶሻል ሚዲያ ሃንድሎችን ከታች ዲስክሪፕሽን ላይ ማግኘት ትችላላችሁ። የግራፊክ ዲዛይን ማስተር ክላሱን ኮሚኒቲ ደግሞ ካልተቀላቀላችሁ ፕሊስ እሱን ጆይን አድርጉ። ቴሌግራም ቻናል አለው። እዛ ቴሌግራም ቻናል ላይ ነው በየጊዜው ስለዚህ ስለ ግራፊክ ዲዛይን ማስተር ክላስ አፕዴት የሚኖረው ማለት ነው። ስለዚህ እንደ አጠቃላይ ፌዝ 3 ላይ እነዚህ ነገሮች በሙሉ ትመለከታላችሁ። ልክ ፌዝ 3ን ተምራችሁ ስትጨርሱ የተሟላ ግራፊክ ዲዛይነር ትሆናላችሁ ማለት ነው። ቀጣዩ ቪዲዮ ላይ እንደ አንድ የግራፊክ ዲዛይነር ምን ዌብሳይቶችን ማወቅ አለባችሁ የሚለውን እንመለከታለን። እዛ ቪዲዮ ላይ አገኛችኋለሁ።